ሰሞኑን ደግሞ ሌላ ትኩሳት ብቅ ብሏል። አጀንዳው ኦሮሞማና ፕሬዝዳንት ኢሳያስ ሆኖ በርካቶች ሲወያዩበት ይታያል። የጉዳዩ መነሻ በፕሬዝዳንት ኢሳያስ 34ኛው የነጻነት ቀን ንግግር ኦሮሞማንና ኩሽን ማካተቱ ነበረ። ያንን ተከትሎ በርካታ የኦሮሞ ልሂቃን በፕሬዝዳንቱ ላይ ተቃውሞ አሰምቷል። ሌሎችም ስለ ጉዳዩ የተለያዩ ሐሳቦችን ሰንዝረዋል። በአጋጣሚው ያልተገባው ጅምብር ውዝግብና የጎንዮሽ ንትርክ ተፈጥሯል። በብዥታው ምክንያት በተጨባጭ የዳቦ የፍትህና የሰላም ጥያቄ ተጨንቆ የነበረው የቁማርተኞች አገዛዝ ለጊዜውም ቢሆን እፎይታን አግኝቷል። ውዥንብሩን በማጥራት ነገሮችን መስመር ማስያዝ ያስፈልጋል። ለማንም ግልጽ ይሆን ዘንድ ከኦሮሞማ ትርጉምን ጀምር። ቃሉ ውስብስብ አይደለም። ባጭሩ ኦሮሞነት ማለት ነው። ኦሮሞ በሚለው ቃል ላይ ኡማ የሚል ቅጥያ በመጨመር ይፈጠራል። ልክ እንደ አማራነት አማሩማ፣ ትግራዋያነት ትግሩማ፣ ሶማሌነት ሶማሉማ፣ አፋርነት አፋሩማ፣ ሲዳማነት ሲዳሙማ፣ ወላይታነት ወላይቱማ ወይም ጋሞነት ጋሙማ ባላዊ ማንነትን ከመግለጽ ውጪ የተለየ ትርጉም የለውም። ስለዚህም ኦሮሞማ የተወሳሰበ ርዕዮት ተደርጎ ሊታይ አይገባም። ቃሉ የኦሮሞ ሕዝብ ባላዊ ማንነት መገለጫዎችን ብቻ ይወክላል። የዚህ ማንነት ባለቤት የሆነው ሕዝብ ደግሞ ሰላም ወዳድ፣ ሰርቶ አዳሪ፣ ሰው አክባሪ፣ ለተቸገረ ተባባሪ፣ ይቅር ባይ፣ ለቃሉ ታማኝ፣ ፍትህ አፍቃሪና እንግዳ ተቀባይ መሆኑ ይታወቃል። በመሰረቱ እሴቱና መገለጫው በኢትዮጵያና በቀጠናው ከሚኖሩት ወንድሞቹ ባህሎችና እሴቶች ጋር ይመሳሰላል። ይህ እውነት ኦሮሞን የሚያውቁ ኢትዮጵያውያንና የቀጠናው ህዝቦች በትክክል ይረዱታል። የኦሮሞ ህዝብ ለነጻነት፣ ለእኩልነት፣ ለፍትህ፣ ለሰላምና ለዘላቂ ልማት ሲታገል መቆየቱም ይታወቃል። የትግሉ አንቀሳቃሽ የነበረው ብሔርተኝነት ደግሞ በአፋን ኦሮሞ ሰቦኑማ ይባላል። ይህ የኦሮሞ ብሔርተኝነት በነጻነት፣ በእኩልነት፣ በፍትሃዊነት፣ በሰላም፣ በወንድማማችነት፣ በህጋዊነት፣ በተጠያቂነትና በጋራ ተጠቃሚነት ላይ ያተኩራል። ከ2008 እስከ 2010 እንደ ኢትዮጵያ አቆጣጠር የተካሄደው የቄሮ ትግል በዚሁ ማቀፍ ውስጥ ይታያል። ፍጹም ሰላማዊና ህጋዊ የነበረው የቄሮ ትግል በብዙዎች መደነቁም ይታወሳል። በሂደት ደግሞ በሁሉም ኢትዮጵያውያን በተለይም በአማራ ፋኖ ተጨባጭ ትብብር ትግሉ መጋቢት 2010 ላይ ኢትዮጵያን ብቻ ሳይሆን ዓለም በሙሉ ተስፋ ጥሎበት የነበረውን ለውጥ አምጥቷል። ለውጡ ግን በሴረኝነታቸውና በመሰሪነታቸው በሚመጻደቁ ቁማርተኞች ተጠልፏል። በሂደቱም የኢትዮጵያ ህዝብ ውድ ዋጋ የከፈለለት የዲሞክራሲ የፍትህና የሰላም ስርዓት ቀርቶ ከበፊቱ የከፋ የቁማር አገዛዝ ተፈጥሯል። ይህ የቁማርተኞች አገዛዝ ደግሞ ለቁማሩ ድምቀት ኦሮሞማን እንደ ካባ በመልበስ ቃሉን ከአውድ ውጪ ተጠቅሟል። ብልጽግናን የፈጠርነው የኦሮሞን ጥቅም ለማስከበርና ኦሮሞማን ለማስፋፋት ነው በማለት በተደጋጋሚ መናገራቸው ይታወሳል። አንድ ወቅት ለኦሮሞማ ሲሉ ባህር ዳር ሄደው የፖለቲካ ቁማር መብላታቸውን ነግረውናል። ሌላ ጊዜ ደግሞ ኦሮሞማን ሃይማኖት በማስመሰል ከእስልምናና ከክርስትና በላይ ነው ብለዋል። ክህደትን፣ ግፈኝነትን፣ ገዳይነትን፣ አስመሳይነትን፣ ሌብነትንና ሌሎች የብልግና ተግባራትን በመፈጸም የኦሮሞማ ሽፋን ለመስጠት ሞክሯል። በዚሁ ካባ የሶማሊያን ሉዓላዊነት በመድፈር ንጹሃን ኦሮሞዎችን ለጥቃት አጋልጧል። ሰሞኑን ደግሞ ቀጣዩን እሬቻ በቀይ ባህር እናከብራለን በማለት ኤርትራን እንደሚወሩ በቄስ ሞገሴዎች በኩል ማውራት ጀምረዋል። ስለዚህም ኦሮሞማ በሀገር ውስጥና በጎረቤት ሀገራት እንዲጠላና ያለ አውዱ ተተርጉሞ ስጋት እንዲሆን ያደረገው የቁማርተኞቹ አገዛዝ እንደሆነ ሊሰመርበት ይገባል። የኦሮሞነት ጠላት በዓለም ላይ ካለ ዋነኛው የህዝብ ትግል መጥለፉ ሳያንስ ማንነቱን ያጎደፈው የቁማር ኃይል ይሆናል።
ችግሩ ግን በቁማርተኞቹ አገዛዝ ላይ ብቻ አያበቃም። ኦሮሞማን በተመለከተ ለቁማርተኞቹ አገዛዝ በሚጠቅም የተሳሳተ መንገድ ረጅም ርቀት የተጓዙ ወገኖችም አሉ። ይህ ችግር ከሁለት አቅጣጫ ይነሳል። አንዱ ቁማርተኛው አገዛዝ የፈጠረው አደገኛና አሳሳሽ ትርክት ነው። የኦሮሞ ሕዝብ ያለበትን እጅግ አሰቃቂ አሁናዊ መከራ ያልተረዱ ወገኖች የቁማርተኞቹ አገዛዝ የኦሮሞን ፍላጎት እንደሚወክሉ ያስባሉ። በዛሬዋ ኢትዮጵያ ልዩ ተጎጂ የሆነው ኦሮሞ ሌሎቹን ወንድሞቹን በማግለል ልዩ ተጠቃሚ እንደሆነ ያምናሉ። በዚህ ምክንያት ኦሮሞማን ከአገዛዙ ጋር በማጣመር ያልተገባ ትርክት ያሰራጫሉ። ሁለተኛው ደግሞ አገዛዙን በተሳሳተ መንገድ ለመታገል መሞከር ነው። አገዛዙ ኦሮሞን ከማንም በላይ እያሰቃየ መሆኑን በትክክል እያወቁ የኦሮሞ ጥቅም ወካይ አድርገው የሚያቀርቡ ኃይሎች አሉ። እነዚህ ወገኖች እውነታውን በመደበቅ አገዛዙ ለቁማር ጨዋታው ድምቀት ሆን ብሎ የሚወረውራቸውን ቃላት ሌሎችን ለመቀስቀስ ይጠቀማሉ። የጨዋታውን አውድ በመቀየር ሁሉንም ሕዝብ ከማሰለፍ ይልቅ በቁማሩ ላይ ሌላ ቁማር ለመጫወት ይሰራሉ። በዚህ ምክንያት ኦሮሞማ የግፈኝነት፣ የሌብነት፣ የጦረኝነት፣ የተስፋፊነት፣ የሥርዓት አልበኝነትና የጭቆና ርዕዮተ ዓለም መስሏል። በኢትዮጵያና በጎረቤት ሀገራት ብዙዎች በዚህ የተሳሳተ አተያይ ተደናግሯል። በውጤቱ ደግሞ ቁማርተኛው አገዛዝ በተወሰነ መጠን መደበቂያ ዋሻ አግኝቷል። እውነቱ ተገልጦ ጭምብሉ መገፈፍ ይኖርበታል። ሰሞኑን የተሰማው የፕሬዝዳንት ኢሳያስ ንግግር ከላይ ከተነሳው የተዛባ የኦሮሞማ አተያይ ጋር ይገናኛል። በስተት ይሁን ታስቦበት ኦሮሞማና ኩሽ ያለ አግባብ በንግግሩ ተካቷል። በአጋጣሚ ደግሞ የአንድን ንጉሥ ትርጉም የለሽ ስልጣን ከማስቀጠል ውጪ ምንም ዓላማ የሌለው የቁማርተኞች አገዛዝ በተወሰነ ደረጃ ማህበራዊ መሰረት ያለው እንዲመስል ተደርጓል። ከዚህ አኳያ የፕሬዝዳንቱ ንግግር የተሳሳተ ብቻ ሳይሆን የኢትዮጵያውያንን አንድነትና ዘላቂ ጥቅም የሚነካ መሆኑን ማንሳት ይቻላል። ይህ ቢታረም ለኢትዮጵያና ለኤርትራ የወደፊት ትብብርና የጋራ ተጠቃሚነት እጅጉን የሚያስፈልግ ነው። ይሁንና መሰረታዊ ችግሩ የፕሬዝዳንት ኢሳያስ አይደለም። ዋናው ተጠያቂ ራሱን በጭምብል ሸፍኖ ኦሮሞማ የተስፋፊነትና የጦረኝነት ርዕዮተ ዓለም እንደሆነ ያስተጋባው የቁማርተኞች አገዛዝ መሆኑ ሊታወቅ ይገባል። በኢትዮጵያ ላይ በኦሮሞማ የሚመራና ለኦሮሞ ጥቅም ብቻ የሚሰራ መንግስት መስርተናል በማለት ታላቁ የኦሮሞ ሕዝብ በወንድሞቹና በጎረቤት ሀገራት እንዲጠላ በስጋት እንዲታይ ብዙ የለፉት ቁማርተኞቹ ነበሩ። ኦሮሞ በሞቃዲሾ በአርጌሳና በጅቡቲ ለግድያና ለእንግልት የተዳረገው በነሱ ያልተገባ ትርክትና ፕሮቶኮል አልባ ጭፍን እንቅስቃሴ ነበረ። ኦሮሞማ ባልተገባ አውድ መነሳቱ ውግዘትና ተጠያቂነት ማስከተል ካለበት ጉዳዩ የፈጠረውን ስሁት ትርክት የተቀበሉትን አካላት ሳይሆን ሆን ብለው የተዛባ ትርክት የፈጠሩትንና ኦሮሞማን ያቆሸሹትን ቁማርተኞች ይመለከታል። በሌላ በኩል ግን የፕሬዝዳንት ኢሳያስ ንግግር ቁማርተኛው አገዛዝ ኦሮሞንም ሌላውንም የኢትዮጵያ ማህበረሰብ እንደማይወክል ማንሳቱ በአዎንታ ይታያል። እውነታውም ይህ መሆኑን መረዳት ግድ ይላል። ይህ አገዛዝ የሚናገረውና የሚሰራው ለየቅል መሆኑን ሁሉም ይገነዘባል። ሰላምና ፍቅር እያለ መጥቶ ሀገሪቱን የጦርነትና የጥላቻ ኢንዱስትሪ አድርጓታል። በንግግርና በጽሑፍ ቃል የተገባው ብልጽግናም ከውጤት አኳያ የከፋ ጉስቁልናና የበዛ ብልግና ሆኗል። በኦሮሞ ሕዝብ ዘንድ ደግሞ ችግሩ ድርብርብ መሆኑን መገንዘብ ያስፈልጋል። በቁማርተኞቹ እንደ ልዩ ተጠቃሚ የሚወራለት ኦሮሞ ልዩ ተጎጂ መሆኑን በተጨባጭ ማስረጃዎች ማሳየት ይቻላል። ዛሬ በኢትዮጵያ ውስጥ ከቤቱና ከመሬቱ ያለ ካሳ መፈናቀሉ ሳያንስ መብቱን በፍርድ ቤት ከጠየቀም በሽብርተኝነት የሚፈረጅ ኦሮሞ ብቻ ነው። የኢትዮጵያ አየር መንገድ የያቤሎ አየር ማረፊያን ለመገንባት ከ128 ሄክታር ላይ ያለምንም ካሳ ያፈናቀላቸው 60
31 የቦረና አርሶ አደሮች ህገ መንግስታዊ መብታቸውን በፍርድ ቤት በመጠየቃቸው መታሰራቸውና መንገላታታቸው ለዚህ አይነተኛ ማሳያ ይሆናል። በሁሉም ዞኖች ያለው የኦሮሞ አርሶ አደር ከሌሎች በተለየ ሁኔታ በመሬቱና በምርቱ ላይ ነጻነት የለውም። ትርፍ የሚያገኝበትን ሽንኩርት፣ ቲማቲም ወይም ድንች ትቶ በኪሳራ የበጋ ስንዴ ለመዝራት ይገደዳል። ምርቱንም ከገበያ ዋጋ በታች እንዲሸጥ በመንግስት ይታዘዛል። ከሁለት ዓመት በፊት ሐዋሳ ላይ 5000 ብር የነበረው አንድ ኩንታል ስንዴ ሻሸመኔ ላይ 3000 ብር ተሽጧል። በ21ኛው ክፍለ ዘመን ወንጀል በዘር የሚተላለፈውም በኦሮሞ ዘንድ ብቻ ነው። የ90 ዓመት አባት በ30 ዓመት ልጁ ጥፋት ያለ ጥያቄ ለወራትና ለዓመታት በእስር ይማቅቃል። በልጇ ምክንያት የምትረሸን እናት ወይም በባሏ ምክንያት የምትታሰር ሚስት አድራሻዋ የዛሬዋ ኦሮሚያ ብቻ መሆኑ ግልጽ ይመስለኛል። በኦሮሞ ባህል ትልቅ ክብር ያላቸው አባገዳዎችም ህዳር 2014 ዓ.ም በቁማርተኞቹ አገዛዝ መረሸናቸውም ይታወሳል። ይህ ነውር በየትኛውም ባለፉት ስርዓታት አልተፈጸመም። በአጠቃላይ የኦሮሞ ህዝብ ዛሬ ከመቼውም ጊዜ በላይ ለከፋ የሰላም እጦት፣ የኢኮኖሚ ድቀት፣ የፍትህ መዛባትና የማህበራዊ ቀውስ ውስጥ ይገኛል። ስለዚህም የቁማርተኞቹ አገዛዝ የኦሮሞ ወኪል ሳይሆን ጸረ ኦሮሞ መሆኑ መታወቅ ይኖርበታል። በዛሬው የሰለጠነው ዓለም የትኛውም አይነት ማንነት የብሔር፣ የሃይማኖት፣ የአካባቢ፣ የሙያ ወይም የሌላ ሊከበር እንጂ ሊያከራክር አይገባም። አንዱ ከሌላው በላይ አድርጎ ማሞገስ ወይም በበታችነት መክሰስ ትልቅ ስህተት ይሆናል። በዓለም ያለው ሁሉም ማህበረሰብ ታማኝነትን፣ ቸርነትን፣ ጀግንነትን፣ ሐቀኝነትንና ሌሎች መልካም እሴቶችን ያበረታታል። እንደ ሌብነት፣ ውሸት፣ ግፈኝነት፣ ስንፍናና ካዲነት ያሉ መጥፎ ተግባራትንም ወንጀል አድርጎ ይኮንናል። ኢትዮጵያን ጨምሮ በአፍሪካ ቀንድ ቀጠና የሚኖሩ ህዝቦች ደግሞ በባህልና በእሴቶች ብቻ ሳይሆን በመልክ ሳይቀር እጅጉን ይመሳሰላሉ። ካሉበት ሰው ሰራሽ ድህነትና ማህበራዊ ቀውስም መላቀቅ ይፈልጋሉ። ዋናው ጉዳይ ፖለቲካችንን ከቁማርና ከሴራ በማላቀቅ ይህን በዓላማና በማንነት የተሳሰረን ህዝብ በጋራ አጀንዳዎች ላይ አቀናጅቶ ወደ ተሻለ ጠንካራ ትብብር፣ አስተማማኝ ሰላምና ዘላቂ ልማት ለመውሰድ ትክክለኛ ዘዴ መቀየሱ ይመስለኛል። የቁማር ፖለቲካ ይከሽፋል፣ የህዝቦች ትብብር፣ ሰላምና ወንድማማችነት ይመጣል። መልካም ጊዜ። ታዬ ደንደአ ሬዲዮ